ሰላም ወገኖቼ እንደምን አላችሁልኝ? ከኔ ጋር ቢብሊካል ሂብሩ ግሪክ ወይም ደግሞ የግሪክን ቋንቋ እየተማራችሁ እያጠናችሁ ያላችሁ እንኳን ደህና መጣችሁ። እንግዲህ ያው ዛሬ ጀምሬያለሁ። ቀደም አንድ ቃል ተመረናል። ልዎ ሚል ልዎ ማለት ምን እንደሆነ ተመልክተናል። አሁን ደግሞ ሌጎ የሚለውን እንመለከታለን። ሌጎ የሚለው ቃላት ቅድም እንዳልኳችሁ እነዚህ ግን እንዳሉ ነው ያሉት። መጨረሻዎቹ ኦ፣ ኢስ፣ ኤ፣ ኦመን፣ ኤተ፣ ኡሲን እነዚህ አይለወጡም። ቃሉ ቢለዋወጥም ይሄ ስሩ ነው። ሌግ የሚለው ቃል ምንድን ነው? ሌግ ሶስቱ የቃሉ ስር ነው። እነዚህ ሶስቱን ብንወስዳቸው የቃሉ ምንድናቸው? ስር ናቸው። እነሱን አድርገን ብንወስድ አንድ አይነት እንትንም ወይ ሌላ እንትን ልስጣቸው። ኦኬ እንደዛ እናርጋቸው አይደል? ኦኬ እናርጋቸው እንትን እንዳንል ማለት ነው። ይሄ ምንድነው? የቃሉ ስሩ መሰረቱ ነው። ሩት ወርድ እንላለን። ከዚህ ነው የሚገነባው። ይህንን ወስዶ ነው። አይቀይርም። አያችሁ? አይቀይርም። ሌግ የሚለው የቃሉ ስር ነው። ከዛ በኋላ ግን እኛ፣ እኔ፣ እናንተ፣ አንተ ምናምን የሚለውን በእነዚህ እንትን እንለዋለን ማለት ነው። ይሄ ለዚህ ነው ፕሬዘንት ከሆነ ምንጊዜም ይሄ አይቀየርም። በዚህ ነው የምናገኘው። አሁን ይሄ ሌጎ ማለት እኔ እላለሁ፣ እኔ እናገራለሁ። እኔ እላለሁ፣ እኔ እናገራለሁ። ሌጌስ አንተ ትላለህ፣ አንተ ትናገራለህ። ሌጌ እርሱ ይላል፣ እርሷ ትላለች፣ እርሱ ይናገራል፣ እርሷ ትናገራለች። ለጎመን ኦመን ጨመርንበት አይደል? ኦመን ለጎመን አይደለም። ለጎመን ለመያዝ ከፈለጋችሁ ለጎመንም ማለት ለጎመን እኛ እንላለን፣ እኛ እንናገራለን። ለገተ አንተ ትላለህ፣ እናንተ ትላላችሁ፣ እናንተ ትናገራላችሁ። አንተ ይሄ ነው። ለጌይስ እናንተ ይሄ ነው። ለገተ ለጉሲን እና እነርሱ ይላሉ፣ እነርሱ ይናገራሉ። የቅድሙን ቨርስ እንደገና ሄደን እንየው እና ላምጣላችሁ። ዋይ ተቆጣ እንደ ግሪኩ። ኦኬ ላመጣላችሁ ነው። አላመጣው ያለው ለምንድን ነው? ኦኬ አመጣሁት። አሁንም ከቅድሙ እንትን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 44 ሌጌ አውቶስ ኦ ኢየሱስ ሉሳተ አፍቶን። ሌጌ ማን ነው? ሌጌ አውቶስ እሱ አለ። እሱ ማን ነው? ኢየሱስ ማለት ነው። ሌጌ እሱ እንዲህ አላቸው። እሱ ኢየሱስ እሱ እንዲህ አላቸው። ሌጌ አውቶስ ሌጌ እርሱ አላቸው። የት ላይ ነው የምናገኘው? ምንድነው ይሄ?
ኦኬ፣ ይሄ ማለት ነው ሌጌ። አያችሁት? እዚህ ላይ ያለው ማለት ነው ሌጌ ሌጌ ሌጌ። እርሱ አለ ማን? ኢየሱስ ማለት ነው። እርሷ አለች የሆነች እንደዚህ ትላለች። እንዲያውም ማርያምም አለቻቸው አይደል? የት ላይ ነው ማርያምም እንደዛ? ማርያም እንትን ላይ መሰለኝ ዮሐንስ ላይ መሰለኝ። ዮሐንስ 2 ላይ ዮሐንስ 2 እንሄድና ዮሐንስ 2 ማርያምም አለቻቸው ሌጌ ማን ነው እዚህ ላይ ያለው? አይሳይ ዩሳይ እዚህ ላይ ይኸውነት ሌጌ ሚቲር እናቱም አለች ነው። ሚቲር እናት ማለት ነው። አፍቱ ሂዝ እናት የእርሱ እናት ሌጌ አየ እሷ አለች። ኢየሱስም አለ ሌጌ ነው። ማርያምም አለች ሌጌ ነው። ስለዚህ ሌጌ ምንድን ነው? ሌጌ እሱ አለ እርሷ አለች። ለጎመን እኛ አልነ እኛ እንላለን እኛ እንናገራለን። ለገተ እናንተ ትላላችሁ እናንተ ትናገራላችሁ። ለጉሲ እነርሱ ይላሉ እነርሱ ይናገራሉ፣ ወይም ይላሉ ወይም ይናገራሉ። ኮንቴክስት ያው ነው። አለ ተናገረ ማለት አለ ማለት ነው። ለጎ እኔ እላለሁ። ሌጌስ አንተ ትላለህ። ሌጌ እርሱ ይላል። ሌጌ እርሷ ትላለች። ለጎመን እኛ እንላለን። ለገተ እናንተ ትላላችሁ። ለጉሲን እነርሱ ይላሉ። ለጌይስ ለጌ ለጎመን ለገተ ለጉሲ 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 ለጎ እኔ እላለሁ እኔ እናገራለሁ። ለጌይስ አንተ ትላለህ አንተ ትናገራለህ፣ ወይም አንቺ ትያለሽ አንቺ ትናገሪያለሽ። ለጌ እርሱ ይላል ወይም እርሷ ትላለች። ለጎመን እኛ እንላለን። ለገተ እናንተ ትላላችሁ። ለጉሲ እነርሱ ይላሉ። ለጎ እላለሁ። ለጌይስ ትላለህ። ለጌ ይላል ትላለች። ለጎመን እንላለን። ለገተ ትላላችሁ። ለጉሲን ይላሉ። ኦ ኢስ ኢ ኦመን ኤተ ኡሲን ኦ መጨረሻው ምንድን ነው? ኦ ካለ የመጀመሪያ ሰው ነው ማለት ነው። ኢስ ካለ የሁለተኛው የአንተ ወይም ነጠላ ወይም አንቺ ነጠላ ማለት ነው። ኢ እርሱ እርሷ፣ ኦመን እኛ፣ ኦተ ኤተ እናንተ፣ ኡሲን እነርሱ። መጨረሻው ይሄ አይለወጥም። ይህን ማጥናት ይህንን ካወቃችሁ ከዛ በኋላ ግሪኩ ይህን ያለውማ እንትን ነው ይህን መለየት ትችላላችሁ። ይህን የተናገረው ነጠላ ሰው ነው፣ ብዙ ሰው ነው፣ እንትን ነው እንትን እንላለን፣ መለየት እንችላለን። ስለዚህ ይህን በምታጠኑበት ጊዜ ዋናው እነዚህን ማጥናት፣ እነዚህን ማወቅ፣ እነዚህን በደንብ ኦ ኢስ ኢ ጽፋችሁ እንትን በሉት። ጽፋችሁ ኦመን የኛ ነው፣ ኤተ እናንተ ነው፣ ኡሲን እነርሱ። እሺ ይሄ መጨረሻ ማለት ነው።
ለጎ፣ ለጌይስ፣ ለጌይ፣ ለጎመን፣ ለገተ፣ ለጉሲን። ለጎ፣ ለጌይስ፣ ለጌይ፣ ለጎመን፣ ለገተ፣ ለጉሲን። ለጌይ፣ ለጎ፣ ለጌይስ፣ ለጌይ፣ ለጎመን፣ ለገተ፣ ለጉሲን። ለጎ፣ ለጌይስ፣ ለጌይ፣ ለጎመን፣ ለገተ፣ ለጉሲን። ለጎ፣ ለጌይስ፣ ለጌይ፣ ለጎመን፣ ለገተ፣ ለጉሲን። ኦስ፣ ኢስ፣ ኢ፣ ኦመን፣ ኤተ፣ ኡሲን። ኢተ፣ ኢተ፣ ኡሲን። ኦ፣ ኢስ፣ ኢ፣ ኦመን፣ ኢተ፣ ኡሲን መጨረሻው። ስለዚህ እነዚህንን አጥኑ። ያው ከመጽሐፍ ቅዱስ እያየነው የምንለው ይህን ለማስታወስ ማርያምን አስቡ የሚላችሁን አድርጉ። ለጌ እንዲህ አለቻቸው። ለጌ እንዲህ ብላ ተናገረቻቸው። ማን? ማርያም፣ ቅድስት ማርያም። ጌታ ደግሞ ምን አለ? ሉሳቴ ፍቱት አለ። ስለዚህ ይሄ ነው። ሁለቱንም ከዮሐንስ ነው እንትን ያልነው። ወደፊት የመለየት የእንትንን ሶፍትዌር ብዙ ሶፍትዌሮች ስላሉኝ የአኮርዳንስ ሶፍትዌርን በመግለጽ በዚህ የማለየት እንትን እናረጋለን። እዚህ ላይ የጻፍነ ለምሳሌ ግራፎ ለምሳሌ ግራፎ እኔ እጽፋለሁ ማለት ነው። ግራፎ መጻፍ ግራፎ ግሪክ ላርገው ኪቦርዴን ግሪክ ተው እንጂ ኦኬ ግራፎ እዚህ ላይ አመጣው። ግራፎ አያችሁ። እዛ እንደዚህ እያደረግን እየፈለግን ቃላቶችን በአጠቃላይ የሄድን እንፈልጋለን። እያንዳንዱ ቃልና የት ላይ እንዳለ ትርጉሙን በብዛት እንትን እንላለን። ይህን ይመስላል። ከዚህ ላይ እንጨርሳለን። በርቱ፣ አጥኑ። ጌታ በነገር ሁሉ ማስተዋል ይስጣችሁ፣ ይርዳችሁ። ይህንን ግሪክ በደንብ አድርገን በማጥናት እንትን ላይ እናደርሰዋለን ማለት ነው። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጋችሁ ብዙዎች ካጠናችሁ እኔ በህልሜ ነው ወንድሞችን እናት አባቶቼ የጌታን ቃል በትክክል እንዲያውቁ። ምክንያቱም ስተቱን መጽሐፍ ቅዱስ ላይ አሁን እዚህ ላይ ትክክል አይደለም ስል ምንድን ነው ያረጋ የሚለው ምናምን ትላላችሁ። ስታውቁት ግን እዛ ስትማሩ ታዩታለ። አሌክሳ ስታፕ። እናንተ ስትማሩ ታውቁታላችሁ ያኔ ምን እያልኩ እንደሆነ ያለበትን። እኛ ምንንት የምንለው እግዚአብሔር እንዲህ አለኝ እግዚአብሔር እንዲህ አለን እያለ ሰው ይህ እግዚአብሔርን ቃል ትቶ ቃሉን ማወቅና መማር ሲገባው የራሱን ግራመርና የራሱን እንትን ያስተምራናል። ስለዚህ ወደ ጌታ ቃል እናቅና፣ እንማር፣ ይህንን አጥኑ። በነገር ሁሉ ጌታ ይባርካችሁ። ደህና ሁኑልኝ ባይ